ሙስሊም ነህ? አዎ። አንተንም ይመለከታል ጥሪው አይደል? አዎ ነው። እኔ ምን እየሆንኩ ነው? ምን እያረኩ ነው? ምን ውስጥ ነው ያለሁት? መጨረሻዬ ምንድን ነው? በቃ ይረብሸኛል። በሆነ ወቅት ስሜቴን ተከትዬ ገባው። በኋላ ደግሞ የዚህ አይነት ጥያቄ መጣ። ምን መጣ? እየበሰልክ ስትመጣ ነው። ማስተዋል ስትጀምር እያደግ ስትመጣ ይሄ ጥያቄ መጣ። ሲመጣ ረመዳን አምልጦኝ አያውቅም። ትጾማለህ? ሙዚቃም ውስጥ ሆነ? ውስጥ ሆኜ አንተ ታውቃለህ እላለሁ። ያ ረቢ ሱብሃንአላህ። በረመዳን ሰላት አምልጦኝ አያውቅም። ጀማው እዛው ቅርቤ ስለሆነ ሄጄ ሰግዳል። ማታ ቤቴ ወደ 7ኛ ነበር። ቅርታ ኢሻ እመጣለሁ። ክልከላ ነበር እንዴ ግን ማሜ? መስጂድ እንዳትመጣ ክልከላ ስላለ ነው ወይስ ውስጥ ስለማይገፋህ ነው? በቃ አንተ መሰል ሰው የለም እዛ ውስጥ። ተነስ ሰላት ደረሰ የሚል ሰው እኮ ያስፈልጋል፣ ሞራል ያስፈልጋል። ብቻ የምትታገለውና ጀማ ነገር ልዩነት አለ በጣም። እና ክልከላ የተፈቀደልህ ነገር ባይኖርም ክልከላ ግን አፍ አውጥቶ እንደዚህ የሚልህ የለም። እና አሁን በረመዳን እንደምጾም ያውቃሉ ስራ ባልደረቦች። አብረን እያለ ረመዳን ገባ፣ ዛሬ ጾማችሁ ገባ አይደለም ይሉኛል። አሁን ጾም ላይ ነው በቃ እሱ ይላል። ጁማ አምልጦኝ አያውቅም። እዛው መስጊድ ከረመዳን ውጪ እዛው አንዋር መስጊድ እዛው ነው። በቃ እንደዚህ እያረኩ በኋላ ነገሮች እንትን እያሉ መጣ። ትዳር መያዝ ይመጣል።